وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ودن دموج توج በጣም ሰውን ከሚጎዱ በሽታዎች ዋነኛው የቀልብ በሽታ ነው። ይህ የቀልብ በሽታ ደግሞ ሰዎች አደገኘቱ ምን ያህል እንደሆነ አላወቁም። ኢማንና ኩፍር በአንደበት ይገለጽ እንጂ እውነታው የሚታወቀው በቀልብ ውስጥ ባለው ነው። እሱ ደግሞ አላህ ዘንድ ነው ያለው ምስጢሩ። ብዙ ሰዎች ሆነን እዚህ ሰግደናል። የእያንዳንዳችን ደረጃ አላህ ዘንድ በጣም የተለያየ ነው። ለምን ነው የሚለያየው? ውስጣችን ያለው የቂንና ኢኽላስ እንደዚሁ የተለያየ ስለሆነ ነው። ነፍሳችን ሰይጣንም እየገፋፋት መልካም እንኳን ሰርታ በብዙ ነገር ታበላሸዋለች። ዋነኛው አንዱ ራስን ማድነቅ የሚባል ነገር ነው። ሰው ራሱን ማድነቅና መኩራት በብዙ መልኩ ሊመጡበት ይችላሉ። ለምሳሌ በአካሉ ፈርጠም ያለ ስለሆነ እኔ የተሻልኩ ነኝ ብሎ ሊያምን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንደዚህ አሉ። በይነማ ረጁሉን አንድ ሰው እየሄደ ሙሉ ልብስ ለብሶ ጸጉሩን አበጥሮ ሙረጅሉን ራእሰሁ ይላል። መሬትን እየተጸየፈ ሲንቀሳቀስ خسفت به الارض ምድር ዋጠችው። فهو يتجلجل الى يوم القيامه እስከ ቂያማ ወደታች ይዘገዘጋል። በዛን ሰዓት ምን እየተሰማው ነበር? ከዚህ ህብረተሰብ ውስጥ እኔን የሚያህል የለም ትልቅ ነኝ የሚል ስሜት እየተሰማው ነው። አካሉ ጥሩ ስለሆነና ጥሩ አለባበስ ስለለበሰ ነው ይሄ ትዕቢት የተሰማው። ቃሩን ደግሞ ሀብት ስላገኘ ከኔ በላይ ማን አለ አለ። ሌላው በስልጣኑ ይኮራል። ኩራት የሀብታሞች የባለስልጣኖች ወይም ደግሞ የጉልበተኞች ብቻ ሳይሆን ምስኪን ሆኖ በሽታ ነውና ማንንም ሰው ቢለክ በሽታ እንደ ማንኛውም በሽታ አለ። ነብዩ ሰለላሁ ዐለይሂ ወሰለም ወዓኢሉ ሙስተክቢራ የደሃ ኩሩዋ የትም ቦታ ተቀምጦ ከኔ በላይ ላሳር ይላል። ይሄ አጠቃላይ ኩራት ነው። ደግሞ ወደ ዒባዳው ስትመጣ ካንተ የተሻለ ዒባዳ የሰራ የለም እንዴ በየቀኑ መስጂድ ነው ያለው ከሰፈል አወላ ተነጠልክ ብሎ ይመጣብሃል ሸይጣን። አዎ አሁንስ ጎብዣለሁ ትላለህ። ሰደቃ ስትሰድቅ በጣም ቸር ነህ ይልሃል። ዚክር ስታደርግ ማሻአላህ አንተ ዛኪር ሊላሂ ተባረከ ወተዓላ ሆነ አለ። ሁሉ ሰው እኮ ሐሜትና አሉባልታ እያወራ እንጂ ዒባዳ እያደረጋለ ግን አንተ ይላል። መምጫው ብዙ ስለሆነ ራስን መቆጣጠር በጣም የሚያስፈልግ ነገር ነው። ለዚህ ነው ሱረቱ ዩሱፍ ላይ ምን ይላል? ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱ ቢሱእ እኔ ራሴን ነፃ ናት አልልም። ይሄ የነቢዩላህ ዩሱፍ ንግግር ነው ይላሉ ብዙ የተፍሲር ሰዎች። ራሴን አላጠራትም አላደንቃትም። ምክንያቱም ነፍስ በባህሪዋ በክፉ ነገር አዛዥ ናት፣ ትገፋፋለች። ራስን መገምገም ራስን መተቸት ትልቅ ነገር ነው። የምንዘነጋው ነገርም እሱ ነው። ጥሩ ነኝ፣ ጎበዝ ነኝ፣ ብርቱ ነኝ። ስለዚህ ትችት ማን ላይ ነው የሚታየን? ሌላው ሰው ላይ አሻግረን አይናችንም በባህሪዋ የሌላን ሰው ፊት ነው የምታየው እንጂ ራሷን የምታይበት ብዙ አጋጣሚ የለም። ሌላ ሰው ነው የሚነግርህ ያንተን አይን። فالحاصل ይሄ ጉሩር የሚባል ነገር ጉሩር ማለት መታለል ግብዝነት ማለት አላህ Subhanahu Wa Ta'ala فلا تغرنكم الحياة الدنيا ولا يغرنكم بالله الغرور የዱንያ ህይወት አታታላችሁ አታላዩ ሰይጣንም አያታላችሁ። ሰይጣን ደካማ ሰው ሲያገኝ ነው ይዞ የሚሄደው። ጠንከር ያለው ሙእሚን ማንና ዒባዲ ليس لك عليهم سلطان ብሎታል እኮ አላህ። የኔ ባሪያዎች በእነሱ ላይ አንተ ስልጣን የለህም። መከላከያዎች አሏቸው። ሹብሃ ቢመጣባቸው ሹብሃውን ይመክታሉ በሁጃ በቡርሃን። ጉሩር ቢመጣባቸው ራሳቸውን ያስታውሱታል። ሰው ሐቂቃ ለምን ይኮራል? ሰው ሲባል መነሻው ምን እንደሆነ ያውቃል። አለም ነخلقكم من ماء مهين ከሚናቁ አልፈጠርናችሁም እንዴ? فجعلناه في قرار مكين መጨረሻው ደግሞ ጀናዛ ሆነን እያንዳንዳችን ከርሰ ምድር የምንገባነን። የተወሰነች ጊዜ ብቻ ነው የተሰጠችን። ያችን በመታለል በመዘናጋት በመኩራት በተለያየ ነገር ጊዜውን ካባከን ነው አለፈ ማለት ነው። ስለዚህ አላህ ጋር የሚያቀርበን ኻሊስ የሆነ ስራ ለመስራት መጣር ይኖርብናል።
ይሄ በሽታ በጣም የቀልብ በሽታዎች ብዙ ናቸው ከመካከል አንዱን ነው ዛሬ ያነሳ ነው በጣም ጎጂ የሆነው አንዱ ይሄ ነው ለዚህ ነው اول معصيه عصي الله بها የመጀመሪያ አላህ የተወነጀለበት ኃጢያት ይሄ የሆነ انا خيرنا እኔ እበልጣለሁ አለ ዳቢሎስ በምን ትበልጣለህ ሲባል እንግዲህ በኢማን በኢኽላስ በመልካም ስራ በመናምን ይሄን አይደለም ያመጣው ማቴሪያል ነው ያወዳደረው እኔ የተፈጠርኩት ከሳት እሱ የተፈጠረው ከውሃ ከአፈር አፈርና ውሃን ምን አገናኘው አለ አፈርና እሳትን ምን አገናኘው አለ አፈርና እሳት በምንድን ነው የሚበላለጡት እሺ አላህ ዘንድ ባለው ደረጃ ከሆነ ማለት ምናልባት ይሄኛው አጥፊ መሆኑ ይሄኛው አልሚ መሆኑ ሊሆን ይችላል ነው አፈር ይበልጣል ቢባል ከተቀመጠው አንፃር ከታየ በላጭ ግን አላህ ዘንድ ያለው ደግሞ መበላለጥ በኢማንና በኢኽላስ በመልካም ስራ ወይም ዱንያ ላይ ከሆነ ደግሞ ወውቀት ሁለት ሶስቱን ነገሮች ነው አላህ የጠቀሰው በቁርአን ምንድነው ያለው يرفع الله الذين آمنوا منكم والذين أوتوا العلم درجات ከናንተ መሐከል ነዛ ያመኑትና ዕውቀት የተሰጡትን በማዕረጎች ከፍ ያደርጋቸዋል ስለዚህ ከላይ ጀምሮ ከነብዩላህ አደም ዘመን አንስቶ ኢብሊስ አንደኛው ሙስተክቢር ነበር ከዛ በኋላ ነብዩ የመጣ ቁጥር ሙስተክቢሮችና ሙኽሊሶች ናቸው ሲፋጠጡ የኖሩት ይሄ ያንዳንዱ ሰው ወደ ራሱ ተበልሶ ሊገመግመው የሚገባው ነገር ነው يعني ምንድነው አንተ እየተሰማህ ያለው حول نفسك هل تذكر انك تراب وستعود الى تراب አፈር ወደ አፈር የሚመለስ እዚህ መሐከል የተወሰነ ጊዜ ተሰጠው በአላህ ፈቃድ ሰው ሆኖ የቆመ ስለፈለገ ብቻ መሆኑን አስታውሶ ዘላቂ ነገር ወደፊት አለ እኔ ደግሞ ደካማ ባሪያ ነኝ አላህ ፊት ምን ይዤ ልቅረብ በሚለው ሊያስብ የሚገባ ነገር ነው ይሄን እንግዲህ ያንዳንዳችን ወደ ራሳችን ተመልሰን بالتجرد لله تبارك وتعالى ما سب يقبل القران የሚያስተምረንም ይሄ ነው ما غرك ይላል ምንድነው ያታለለ አንተን ለምን የተዘናጋኸው ማንነትህን ለምን ረሳኸው ለምን እንደተፈጠርክ ለምን ዘነጋህ فلا تغرنكم الحياه الدنيا ما غرك بربك الكريم الذي خلقك فسواك فعدلك فطرو ቀጥ አድርጎ አስተካክሎ ያማረ ቁመና የሰጠህን አላህ رب العالمين ማክበርና ለሱ መተናነስ ዝቅ ምትለው ለአላህ ነው ይሄ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም في صحيح مسلم በመጣ ሐዲስ اقرب ما يكون العبد من ربه وهو ساجد ባሪያ በጣም ወደ አላህ የሚቀርበው ሱጁድ ሲያደርግ ነው አሉ ወደ አላህ መቅረብ ማለት የዲስታንስ ቀረቤታ አይደለም ይሄ ውስጥህ ወደ አላህ የሚቀርበው መቼ ነው ራስህን ዝቅ አድርገህ ይችን የኩራት መገለጫ የሆነችን ግንባርህን አፍንጫህን አፈር ላይ ምድር ላይ ቁጭ ስታደርጋት አይ ባሪያዬ ለኔ ብሎ እስከዚህ ድረስ ዝቅ ብሏል እኔ ደግሞ ከፍ አደርገዋለሁ ይላል አላህ ከፍ ያደርገዋል የዛን ጊዜ ለምን አቅሙን አውቆ ኩራት ለሚገባው ጌታ ስለተናነሰ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ አልቁርስ እንደተናገሩት አላህ እንዲህ ብሏል አልዐዘመቱ ሪዳኢ ታላቅነት ሸማዬ ነው والكبرياء إزاري ኩራት ደግሞ ሽርጤ ነው ወይም ደግሞ ኩራት ሸማዬ ነው ታላቅነት ሽርጤ ነው كما في الحديث እንግዲህ ለአላህ በሚመጥነው መልኩ የኔ ሲፈት ነው ማለት ነው فمن نازعني في شيء منهما ከነዚህ ነገሮች አንዱ ላይ የሚሻማኝ ካለ የኔን የራሱ ለማድረግ የሚሞክር ካለ ሰብሬ ሳት አስገባዋለሁ ከአላህ እጅ ማምለጥ የሚችል የለም ስለዚህ ምንን እንያዝ ትህትና ለአላህ ለረብ العالمين ዝቅ ማለት ለማንም ፍጡር አይደለም ዝቅ ማለት ያለበት ፍጡር መልክ እንዳንተው ነው አላህ ነው የሰራው ቀረጸው የሆነ ካንተ የበለጠና የተለየ ደረጃ ያለውም የለም በሚሰራቸው ስራዎችና ባለው ዕውቀት ካልሆነ በስተቀር ካንተ በታች ማለት ከማንንም በታች አይደለም ከማንንም በላይ አይደለም ባፈጣጠር በኩል ከታየ እርግጥ የሰው ልጅ ከሌላው ፍጡር የተለየ ክብር አላህ ሰጥቶት ነው ይሄም የአላህ ስጦታ ነው ወለቀድ ከረምና በኒ አደም በማለቱ ይሄ ክብሩ እንደተጠበቀ ሆኖ አንዱ ካንዱ ግን ሰው በዘሩ በቋንቋው በመልኩ በቁመናው በሀብቱ በዝናው ባለው ተሰሚነት በተለያየ መንገድ
أنا خير من وسطون يا ورامك حقيقة ده عنده بعض الصالحين من بلوال إيان عنده سو عند فرعون أنا يمثل بشتاء على التبدال فرعون جن جيل سلنبرة عند بتو تناجروا ليلا وامكو يزوات هاليلا قسط من الكبر على اللبت مال ይሄን በሽታ علاج ማድረግና አላህ Subhanahu Wa Ta'ala መፍራት ይገባናል እንግዲህ ከዛሬ በኋላ በተለያዩ አጋጣሚዎች ልንገናኝ እንችላለን አንድ ርዕስ ይዘን እንመካከራለን አላህ በሰማኑ ተጠቃሚዎች አድርገን ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إياك نعبد ولك نصلي ونسجد وإليك نسعى ونحفد ونرجو رحمتك ونخشى عذابك إن عذابك الجد بالكفار ملحق اللهم إنا نسألك العفو والعافية والمعافاة الدائمة في الدنيا والآخرة اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر المستضعفين من المؤمنين في برك وبحرك من أمة محمد أجمعين اللهم انصر المستضعفين في غزة يا أرحم الراحمين اللهم انصر المستضعفين في كل مكان اللهم انصرنا ولا تنصر علينا وامكر لنا ولا تمكر علينا واهدنا ويسر الهدى إلينا اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار أقول قولي هذا وأستغفر الله لي ولكم إن الله ثم أقم الصلاة